እዚህ ዓለም ላይ ማንም ሰው ንቀትን አይወድም። አብዛኛው ሰው ግን ተንቋል። ይህ ማለት ከንቀቱ ጋር ተላምዶ እየኖሩ ማለት ሳይሆን ተራራ የሆነውን እውነታ ዋጥ አድርገው እንደምንም ለማለፍ ነው፣ ወይም እየመኮሩ ስለሆኑ ነው። አሁን ታዲያ እየጠየቃችሁ ሊሆን ይችላል፣ ብዙ ጊዜ ግን ለምንድን ነው የሰው ልጅ የሚናቀው? ጉዳዩን በበለጠ መንገድ እንድትረዱት በሆነ ነገር ላነጻጽርላችሁ ወደድኩ። ብዙውን ጊዜ የፍቅር ግንኙነቶች ከመጀመራቸው በፊት አንድ ወንድ የሚፈልጋትን ሴት ካገኘ በኋላ እሷን መንከባከብ ይጀምራል። እሷም ደግሞ እሱ ላይ ፍላጎት ካላት ያንን የሚያደርጋቸው ነገሮች ወይም እንክብካቤውን ልክ እንደ ጥሩ ነገር ትወስደዋለች። ብዙ ጊዜ ሲባል የምትሰሙት ነገር አለ፣ ሂ ኢዝ ኤ ጀንትልማን ይላሉ። በእርግጥ ሴት ልጅ መንከባከብ ባለበት መልኩ ማረጋገጣቸው ነው። ስለዚህም ኢትስ ኤ ኮምፕሊመንት። ያ ወንድ ለዛች ሴት አበባ ሊገዛላት ይችላል። መንገድ ላይ በሚራመዱበት ሰዓት ላይ እሱ በመኪናው በኩል ቆሞ እሷ ደግሞ በእግረኛው በኩል ሆና ያራምዳት ይችላል። ብዙ አይነት የእንክብካቤ መግለጫዎች አሉ። ኢንተርኔት ደግሞ በጣም ግራ የተጋባ ቦታ ነው። እንደዚህ የሚያደርግ ወንድ ሲምፕ ብሎ ይጠሩታል። ነገር ግን እኔ ጋር እዚህ ጋር ስለ ጀንትልማን እና ስለ ሲምፕ በጣም ልዩነቱን ልግለጽላችሁ። ሲምፒንግ ወይም ደግሞ ሲምፕ ማለት ለመናቅ መዘጋጀት ወይም ናቁኝ ማለት ነው። ለምን እንደዚህ ያልክ እያላችሁ ነው። ሲምፒንግ ማለት በአጭሩ ፍትሃዊ ያልሆነ የዋጋ መለዋወጥ ማለት ነው። በሁሉም የህይወት አቅጣጫዎች እንድታስቡት መክራችኋለሁ። ነገር ግን እኔ ሳስረዳችሁ በወንድና በሴት ሪሌሽንሺፕ አክሴፕት እንድትደረጉት ነው ወይም ደግሞ እንድታስቡት ነው። ምክንያቱም በደንብ ግልጽ ይሆንላችኋል ወይም ደግሞ በጣም እንድትረዱት ያደርጋችኋል። በአንዳንድ የህይወት አቅጣጫችሁ ይህንን ነገር አፕላይ በማድረግ ትቀጥላላችሁ። ምክንያቱም አንድ ሰው ሲምፕ ሲሆን ለመናቅ ዝግጁ የሆነ ወይም ናቁኝ፣ እኔ ምንም አይደሉም፣ ዋጋ የለኝም፣ ተለማመዱብኝ እያለ ነው። ለምሳሌ እኔ አንድ ሴት ብወድ ያቺ ሴት የኔ መፈጠር እንኳን ባታቅ ፍላጎቱ እንኳን ባይኖራት ወይም ደግሞ ከነጭራሹ ማታቀኝ ቢሆን እኔ የቤቷን አድራሻ አግኝቼ በየሳምንቱ እሁድ አበባ ምልክ ከሆነ ያ ሲምፒንግ ነው ወይም ደግሞ እንክብካቤ ሳይሆን እኔ ዋጋ የለኝም፣ አንቺ እንደፈለግሽ አድርጊኝ እንደማለት ነው። መስሪያ ቤት ውስጥ በሁሉም ሰው ልወደድ የሚል ሰው አጋጥሟቸው አያውቅም? እያንዳንዱን ሰው ማሳቅ የሚፈልግ፣ ለእያንዳንዱ ሰው ደግሞ በርን መክፈት የሚወድ፣ አለቃው ሲመጣ ከፍ ዝቅ የሚል፣ ሌላ ጊዜ የማያደርጓቸውን ነገሮች ነገር ግን አዳዲስ ሰዎች ሲመጡ የሚያደርጋቸው ነገሮች። ይሄ ሁሉ እኔን ልብ በሉኝ፣ እኔን አስተውሉኝ፣ እኔን እዩኝ፣ የተለዩ ነገር እንደሆንኩ እወቁልኝ እንደማለት ነው። ወይም እንቅስቃሴዎች ናቸው። ይህ ሰውዬ የራሱን ዋጋ ከሌላ ሰዎች ማረጋገጥ ይፈልጋል ማለት ነው። አዎ አንተ ጎበዝ ልጅ ነህ እንዲሉት ነው ፍላጎቱ። ያ ደግሞ የአንድ ሰውን ዋጋ እያወረደ ነው እንጂ የሚሄደው ከፍ እያለ አይሄድም። ምክንያቱም የራሱን ዋጋ ያላወቀ ሰው ከሌሎች ዋጋውን ሊያገኝ አይችልም። ቢያገኝም ዝቅ ያለ ነው። ስለዚህ በሰው ዘንድ ለመከበር ስትፈልጉ ከምትሰጡት ዋጋ እኩል ወይም ደግሞ በላይ ተመላሽ ሊኖር ይገባል። እናንተ ያወጣችሁት ዋጋ፣ እናንተ ያወጣችሁት ትኩረት፣ እናንተ ያወጣችሁት ገንዘብና ጊዜ ከነሱ የምናገኘው ነገር እኛ ካወጣነው በታች ከሆነ ራሳችሁን እየናቃችሁ ነው። አሁንም በሪሌሽንሺፕ አናሎጂ ስመለስ አንድ ወንድ በፍጹም መፈጠሩን ለማታውቅ ሴት ወይም ፍላጎት ላላደረባት ሴት ከፍ ዝቅ ምንም አይነት ነገሮችን ቢያደርግ ራሱን ከማርከስ ውጭ ምንም የተለየ ነገር እያደረገ አይደለም። አንፌር ኤክስቼንጅ ኦፍ ላይፍ ኦር ቫሊዩ አቴንሽን ኢን ታይም የራሱን ዋጋ ወይም የራሱን አቴንሽን ወይም ትኩረት የራሱንም ጊዜ አውጥቶ ያንንም የሚተካለትን ዋጋ ከዛ ሰው ማግኘት የማይችል ከሆነ የማያዋጣ ንግድ ነው ማለት ነው። ለመክሰር ብሎ የንግድ ሀሳብ ወይም ዓላማ ውስጥ የሚገባ ነጋዴ የለም መቼም። እንደዛም ሆኖ አቴንሽናችሁን ወይም ቫሊያችሁን ጊዜያችሁንም ልክ እንደዚህ ለማክሰር አትግቡ። አንድ ወንድ አንድ ሴትን ወዷት እሷ የሆነ እሱ ላይ የሆነ ፍላጎት ብታሳይ የዛኔ አሁን ያልኳቸውን ጥሩ ነገሮች ሊያደርግ ይችላል። ምክንያቱም አልቲሜት ጎሉ ወይም መድረሻው ግቡ እሷን እንደ ሚስት መቁጠር ነው፣ ኦር እንደ ገርፍሬንድ መያዝ ወይም ደግሞ እንደ እጮኛ መያዝ ነው። ስለዚህ ፍቅሯን የፈለገ ወንድ ምንም ነገር አይነት ቢያደርግ ችግር የለውም። ነገር ግን መፈጠሩን ለማታውቅ ኢንተረስትድ ያልሆነች ሴት ምንም አይነት ነገሮችን ቢያደርግ ራሱን ማዋረድ ነው፣ ኦር ራሱን እያወረደ ነው። ቫሊዩ ከሌለ ወይም የሚፈልገውን ነገር ላይ ማርኬት ላይ ማግኘት የማይችል ከሆነ መውጣት ነው። ዛሬ $300,000 ይዛችሁ ወጣችሁ አሪፍ የምትባሏን ላምበርጊኒ እገዛለሁ ብላችሁ ወጣችሁ
የተዘጋጃችሁ ሰዎች እዛ ስትደርሱ ላምበርጊኒ የለም። ስለዚህ በዛው $300,000 አንድ የ2022 ምርት የሆነች ቮልክስቫገን ገዝቼ ልምጣ ካላችሁ በፍጹም አይሆንም። ምክንያቱም ያቺ ቮልክስቫገን ቫሊዋ በጣም ዝቅ ያለ ነው፣ ወይም ለእናንተ የምትሰጠው አገልግሎት ገንዘባችሁን አመጣን። ስለዚህ ዋናው ፖይንት ልካችሁን ወቁ፣ ወይም ዋጋችሁን ወቁ። በዋጋችሁ ስትንቀሳቀሱ ሰዎችም እናንተን እያከበሯችሁ ይመጣሉ። እናንተ ግን የራሳችሁን ዋጋ ንቃችሁ ሰዎች ያከብሩኛል ብላችሁ ካሰባችሁ ለእነሱ ከፍና ዝቅ የምትሉ ከሆነ በፍጹም አይሆንም። እንዴት ይሆናል? በቢዝነስ ዓለም ውስጥም በጣም ብዙ ጊዜ የምናስተውለው ነገር ነው። አንድ ሰው በጣም የታወቀ ስለሆነ ወይም ደግሞ ሀብታም ስለሆነ ብዙ ከፍና ዝቅ የሚሉ ሰዎች አሉ። በእርግጥ እነዛ ሰዎች ግን በዛ ሰውዬ የተከበሩ ሰዎች አይደሉም፣ ወይም ደግሞ ቫሊዋቸውን አይተው እነዚህ በጣም የሚጠቅሙ ሰዎች ናቸው የሚላቸው ሰዎች አይደሉም። ለዚህ ራሳችሁን ማክበር አለባችሁ መጀመሪያ።